ዳኒ ከሩታ ምን ፈልጎ ነው እንደዚህ እየሆነ ያለው? ከሩታ ጋር ምን አይነት ኬዝ ቢኖረው ነው ዳኒ ሩታን መተውና ከሩታ ጋር ያለውን ግንኙነት ማቆም ለምን አቃተው? ፋሚሊዎች እጅግ በጣም የሚገራርሙ ሐሳቦችን እናወራለን። እስከዚያው ግን አብራችሁን ቆዩ። ታለቃቅሽው አንቺ ነሽ። ብቸኛ ሆንኩኝ ልጄን እዚህ ጥሎ ምናምን እያንዳንዱ ነገር አንቺ በነገርሽን ሰልከር እንጂ ምንም አንቺ ህይወት ላይ መተን ማለት ነው 0.5 ሳንቲም የሚከፈለን ሰዎች አይደለም። እዚህ ጋር ሰባዊነት ለያዘን ነበር አንቺ ህይወት ላይ ነበር ነው እንጂ ማናችንም የራሳችን ህይወት አለ፣ የራሳችን ላይፍ አለን። ግን እዚህ ጋር ተጎድቻለሁ፣ በቃ የተጎዳች ሴት አለች። እህታችን ብትሆን ላደርግ የምችለው ነገር አድርጊያለሁ እንደ መልካምነት። ሲቀጥል ደግሞ ከሰራሽው ትክክል ነገር ማለት ነው አብርሃም ይቅርታ መጠየቅሽ በጣም አሁን ላይ የተረዳው ትክክለኛ ነገር አብርሃም ያንቺን ማንነት ቀድሞ አይቷል። እኛ ዛሬ ብናየውም ያንቺን ሰበና ምን አይነት ሰው እንደሆንሽ እንድናይ ረድቶናል። ገባሽ? በትክክል ይቅርታ መጠየቅ ያለበት ሰው አብርሃም ነው። ያው ሲጀመር ማለት ነው ልክ እናንተ ከህይወት ያወጣችሁ ሰሞን በጣም ሰላም ነበርኩ። መጣ ይኸው ከነ ሙሉ እንትን ይዘው መጣ። አሁን የመጣ ነው በእኛ ጋር በእኛም በኩል ያለው ብለውሽ ነው። ሲጀመር የሆነ የተጠናወተ ነገር አለ። ደውለሽ እንዳታለቃቅሽ። ደውዬልህ አላውቅም። ኦዲየንስ ፊት ነው ነገ ደውለሽ። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ሁሉ ሰላም ጤና፣ ሁላችሁንም ሰላማችሁ ይብዛልኝ። ዛሬ ያው ትንሽ ሰሞኑ አላገኛችሁኝም ነበረ። ዛሬ ከች ብያለሁኝ። ያው ዛሬ የመጣሁበት ምክንያት ደግሞ እንግዲህ ይደውላል ብዬ ያላሰብኩት ወደ እኔ ስልክ እንግዲህ ያው ዳኒ ደወለ። ለምን እንደፈለገኝ ባላውቅም እፈልጋለሁኝ እና ሩታንም ደውለ እንድትቀጥርልኝ እፈልጋለሁ አለኝ። ከዛ ምንድነው ጉዳዩ ምናምን ስለ አይ ስትመጣ በአካል አናግርሃለሁ ምናምን አለኝ። ያውም እንግዲህ ያው ካሜራም ይዘህ እንድትመጣ ነው የምፈልገው ብሎ በዛ ምክንያት ነው ዛሬ ወደ እናንተ የመጣሁት። ለምን እንደፈለገኝ ምን እንደፈለገ ከራሱ። በቅድሚያ ሰላም ውድና የተከበራችሁ እኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው? ሁሉ መልካም፣ ሁሉ ሸጋ፣ ሁሉ ድንቅ። እኛ አለን እጅግ በጣም ደህናና ሰላም ነን። እናንተም ጋር ሁሉ ሰላም፣ ሁሉ ደህና እንደሚሆን እጅግ በጣም እርግጠኛ ነኝ። አሁንም ሰላማችሁ ይብዛልኝ እያልኩኝ እንደተለመደው በአዲስ ቪዲዮ በአዲስ ነገር ወደ እናንተ መጥቻለሁ። ለዚህ ቤት አዲስ ሲሆናችሁ ሁላችሁም ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ አድርጉልኝ ያልኩ ቪዲዮን ሼር በማድረግ ተባበሩኝ ፋሚሊዎች። ዛሬ እጅግ በጣም የሚገርም ነገር ተፈጥሯል። ያው የአብርሽ ወንድም ሩታን ጠርቷታል። የአብርሽ ወንድምን ዳኒ ቢጠራው ያው በምንም አይነት በኩል ይመስለኛል ሩታን ማግኘትና ሩታን ማናገር ዳኒ ስላልቻለ ቀጥታ የተጠቀመው መንገድ በአብርሽ ወንድም በኩል መሰለኝና ሩታ ሁሉንም እንደተወቻቸው ግልጽ ነውና ይመስለኛል ብዙ ሙከራዎችን አድርጎ ያ ነገር ስላልተሳካለት ቀጥታ በአብርሽ ወንድም በኩል ነው የሄደው። ለምን ያው እሱን እንደምትሰማውና እሱን እምቢ እንደማትለው ግልጽ ስለሆነ ፋሚሊዎች ዛሬ የተፈጠረው ግብ ላይ እጅግ በጣም የታዘብኩትንና የራሴን ሐሳብ እሰጣለሁ። እናንተም ሐሳባችሁን በውስጣችሁ ያለውን ነገር ኮሜንት ላይ አስቀምጡልኝ ፋሚሊዎች። ሩታ እጅግ በጣም ትክክለኛ ውሳኔዎችን እኔ ሩታ በራሷ በምትወስነው ውሳኔ በጣም ደስተኛ ነኝ። እነ ዳኒ እጅግ በጣም ብዙ ሙከራዎችን ህይወቷ ላይ ቢሞክሩ ያንን ነገር ለጥቂት ጊዜ አምናበት እያደረገች ብትቆይም ዛሬ ላይ ግን በቃ ገባት፣ ተወች፣ ነገሮችን አቆመች፣ ያን ሁሉ ነገሮች ተወች። እሷ ስትተዋቸው ግን እነሱ እሷን ሊተው አልፈለጉም። በጣም ከዚህ ፊትም ያው ቪዲዮ ሰርቻለሁ ፋሚሊዎች። እርግጠኛ ሆኜ እነ ዳኒ እነ ሜሪ እጅግ በጣም በተንኮል እንደሚመጡ እርግጠኛ ነኝ። ከዚህ ፊት ዳኒ ሩታ ላይ ማለት ሩታን ለመጉዳት፣ ሩታን ለማብሸቅ፣ ሩታ ላይ የሆነ ነገር ለመፍጠር እጅግ በጣም እየሞከረ የነበረውን ሙከራ ታውቃላችሁና አሁንም ደግሞ እንደዛ አይነት ነገር ሊያደርግ ይችላል ብዬ አስባለሁ። ግን ሩታ በእያንዳንዱ ጉዞዋ ላይ ጥንቃቄ በተሞላበት መንገድ ከሄደች ህይወቷ ላይ ሊፈጠር የሚችል አንዳች ነገር እንደሌለ ግልጽ ነው።
እና ዳኒ ለምን እንደዚህ የሆነ እንዳለ በእርግጥ አልገባኝም። ከሩታ ያጣው ነገር ያለ ይመስላል ንግግሮቹ ላይ እና አሁን ሩታን ወደ ማብሸቅ ሩታን ለማስለቀስ ወደ ሞክር ሩታን ግራ ለማጋባት ወደ መሞከር አይነት ደረጃ እንደሚመጡ በእርግጥ ያው ግልጽ ነው። ዳኒ እንደ ቁመቱ አይደለም። ብዙ ተንኮሎችን ማሰብ ይችላል። ሩታን ብዙ ጥፋቶችን እንድታጠፋ እያደረጉ የነበረው እነሱ ናቸው። ያው ሩታን ለማስተማር እየሞከሩ የነበሩ ለሩታ በክፋት መምህር ለመሆን እየሞከሩ የነበሩ ሰዎች ናቸው። ሩታ አሁንም ከነዚህ ሰዎች እጅግ በጣም ራሷን ልትጠብቅና ልትጠነቀቅ ይገባል። እነሱ ሳይኖሩም ሩታ የራሷን ህይወት እየኖረች የነበረች የራሷን ላይፍ ያላት ሴት ናት። ስለዚህ ምንድነው ማድረግ ያለባት? ጉዞዋ ላይ በሙሉ ጥንቃቄ በተሞላበትና እያንዳንዱ ህይወቷ ላይ ለሚመጣው ነገር ኃላፊነት ለመውሰድ ወሳኝ ሴት መሆን አለባት። እስከዛሬ ሩታ ህይወት ላይ መጥተው የወጡ ሰዎች በሙሉ በእርግጥ ጠቅመዋት አላየንም። ብዙዎች እያስለቀሱና የጎዷት ነው እየወጡ ያሉት። የኤፍሬምንም መጨረሻ ባላውቅም ፋሚሊዎች ነገ ላይ ደግሞ እሱም በምን አይነት መንገድ ሩታ ላይ ምን አድርጎ እንደሚሄድ አናውቅም። ብዙ ሰዎች ሲመጡ መልካም ናቸው ይጠቅሟታል ብለን ስናስብ ዞረው እየጎዷትና እያሳዘኗት ስላየን ማለት ነው። ስለዚህ አሁንም ኤፍሬም ከሷ ጋር ቢሆንም ኤፍሬም በሷ ህይወት ውስጥ ምንም አይነት ኃላፊነት የሚወስድ አይነት ሰው አይደለም። አሁንም የኤፍሬምን ሐሳብ ሳይሆን ሩታ በራሷ ማንነትና አይምሯ በሚላት መንገድ መጓዝ አለባት ብዬ አስባለሁ። ዳኒ ቀጣይ አሁን ደስ የሚል ህይወት መኖር እንደጀመረች እየተናገረች ነው። ሰላማዊ ላይፍ መኖሯን እየተናገረች ነው። ይሄ ሰላማዊ ህይወቷን እንዳይበጠብጡ ሰላማዊ ህይወቷን እንዳይነኩ እጅግ በጣም በጥንቃቄ ልትጓዝ ይገባል። ፋሚሊዎች እጅግ በጣም በጥንቃቄ አሁን ሩታ ማልቀስ ማዘን የሆኑ ነገሮች ማድረግ ይበቃታል ብዬ አስባለሁ። የራሷን ህይወት ሰላማዊ በሆነ መንገድ ለመኖር ደግሞ የእሷ ቆራጥነትና ለነገሮች ያላት አቋም እጅግ በጣም ወሳኝ ነው። አሁን እያደረገች ባለችው ነገር እነ ዳኒ እጅግ በጣም እየተናደዱና እየተበሳጩ እንደሆነ ማየት እንችላለን። አሁን ካደረግሽው ነገር ትክክል አብርሽን ይቅርታ መጠየቅ ነው፣ አብርሽ አውቆሻል ምናምን አይነት ነገር ብሎ ሊያሸማቃት እየሞከረ ነው። ሩታ ደግሞ እንዳለችውም ያው ከዚህ በፊት እሱ ሳይኖርም ምንም የራሷን ህይወት እየኖረችና ህይወቷ ላይ ለሚደርስባት የትኛውም አደጋ ተጋፍጣ ማለፍ የምትችል አይነት ሴት ናት። ዳኒ አንተ ኖርክ አልኖርክ ማንም ሰው ህይወቷ ላይ የሚቀንሰው የሚጨምረውም ነገር የለም። ስለዚህ ሩታ አሁንም ራስሽን በመጠበቅ መኖር አለብሽ። እያደረግሽ ያለው ነገር ትክክል ስለሆነ ነው። አንዳንድ ተጽዕኖዎች አንዳንድ ጫናዎች እየበዛብሽ ያሉት ትክክል ስለሆነች ነው። ፋሚሊዎች ትክክል ባትሆን እንደዚህ አይነት ተጽዕኖ እንደዚህ አይነት ጫና ህይወቷ ላይ አይመጣም። አሁን በትክክለኛ መንገድ እየሄደች ስለሆነ አንዳንድ ሰዎች ያ ነገር ደስ ስላላላቸው ነገሮችን ለማመሰቃቀል እየሞከሩ ነው። ያው እንዳልኳችሁ ከዚህ ፊት ብዙ ነገር ተናግሬያለሁ። አብርሽን ይቅርታ ማለቷ አሁን እያደረገችው ያለችው ነገር እጅግ በጣም ብዙ ሰዎችን እንድታተርፍና ወደ ራሷ እንድትስብ ምክንያት የሚሆናትን ነገር አድርጋለች። አሁን አንድ ኤፍሬምን ብላለች፣ ቀጣይ ጋሽዬ፣ ቀጣይ ሁሉም ሰው ሩታን ወደ መደገፍና ከሩታ ጎን ወደ መሆን መምጣቱ የማይቀር ነው። ሩታ ሁሉንም አሸነፋ ማንነቷን ትገልጣለች ብዬ እጅግ በጣም ተስፋ አደርጋለሁ። አሁን ሁሉንም በፍቅርና በትህትና በጸባይ ሁሉንም እያሸነፈችና እየገዛች ያለች ሴት ናት። አይታችኋል። አንዳንዴ በህል ነገሮች እምቢ ሲል በፍቅር ደግሞ ማሸነፍ ይቻላል። በፍቅር ሁሉንም ማሸነፍ ይቻላል።
እየተበጠበጠ የነበረው ነገር ያ ሁላችንም ኦዲየንሶች እያስጠላን የነበረው ነገር አሁን ትንሽ ረግቧል ብዬ ተስፋ አደርጋለሁ። ዳኒ አታስፈልጉኝም ብላለች። እንደዚህ መሆን ተገቢ ነው ብዬ አላስብም። በዚህ ልክ ለምን እየተናደድክና እየተበሳጨ ነገሮችን ለመበጥበጥ ምናምን እየሞከርክ እንደሆነ ባላውቅም በቃ ሩታ ከህይወቴ ውጡ ባለበት ሰላም በቃ ጀስት ነው እኛናን እየጎዳንሽ ያለ ብላችሁ ነው ልትወጡ የሚገባ የነበረው። ፋሚሊዎች የኔ ሀሳቢ ነው ሩታ ነገም አሸንፋ ትመጣለች የሚል ተስፋ አለኝ። በጣም ደስ ብሎኛል። እናንተም ሀሳባችሁን አስቀምጡልኝ። ሰላማችሁ ይብዛልኝ። በታሪክ ሄጄ አላቅም። አብርሃም ቤት ሄደሻል ብላችሁ አላችሁኝ። 4 ሰዓት ሴት ልጅ ነኝ። ምን ሊሆን ነው በ4 ሰዓት ከምሽቱ 4 ሰዓት የምወጣው? ልጄን ጥዬ ምን ላረግ ነው የምሄደው? እንደዚህ አይነት ሀሳቦችን ያላደረኩትን ነገር አድርገሻል እያላችሁ ይመጣችሁ ማለት ዞራችሁ እኔን እየወቀሳችሁ ይመጣችሁ። ገባ? ያደረጋችሁት ነገር ምንም እያስደሰተኝ አልነበረም። ከዛ ደግሞ እውነት ለመናገር እኔም ሜሪም አንቺ ሳታቂ ያደረግነው ነገር ላንቺ ጥቅም ነው ልትሉኝ እንችላላችሁ። የኔ ጥቅም ብታስቡት ግን እኔ ማማከር ይኖርባችሁ ነበር። ያለ እኔ ፍላጎት የሆነ ነገር ማድረግ የለባችሁም ነበረ። እንደዚህ አይነት ነገሮችን እያለፋችሁ ስታረጉ እኔ በጣም ደበረኝና በቃ ማብቃት እንዳለበትና ከኔ ህይወት ወጣችሁ የራሳችሁ ላይፍ መኖር እንዳለባችሁ ተሰማኝ። እና ሲቀጥል በኔ ህይወት በጣም ቢዚ ሆናችሁ ገባ የራሳችሁ ነገር እየተዋችሁት የራሳችሁን ላይፍ እየረሳችሁት ምናምን እንደዛ አይነት ስሜት ተሰማኝ። እና በዛ ልክ ይሄንንም ነገር እያደረጉ ያሉት አይ ቲንክ እኔም አስጨንቄያቸዋለሁ ብዬ ስላሰብኩኝ ነው። በቃ ነገሮችን ከኔ ህይወት ወጣችሁ የራሳችሁ ላይፍ ኑሩ ልላችሁ ስፈልግና አብርሃምና ሄርሜላን ይቅርታ ጠይቄያቸዋለሁ ከሚለው ቃል ከመጀመሪያ ነው በጣም ሆት የሆናችሁት። ኢቭን በስነ ስርዓት እንኳን ልታዳምጡኝ ፈቃደኛ አልነበራችሁም። ይቅር መባባል እኮ ኖርማል ነገር ነው አይደል እንዴ? ምንም ከባድ ነገር አይደለም። ሶ ያንን ነገር ሳደርግ ለምን ምናምን የሚለውን ቃል ስታመጡ በጣም በኃይል ስንጫጫ ነው በቃ የዛን ታይም ተረባብሽን ልንጨርሰው ይቻላል እንጂ ነገሮችን በስነ ስርዓት አስረድቻችሁ እንጨርሳለን ብዬ ነበር ኤክስፔክት ያደረኩት። እኔ ዴቭ ሲጀመር ያለ ከሩታ ትክክለች። እንዴት ትክክለች ብትለኝ ዳኒም ሆነ ሜሪም የራሳቸውን ሀሳብ ነው ሁሌም ቢሆን ይዘው የሚመጡት እና የራሳቸውን ሀሳብ ሩታ እንድትረዳቸው ነው የሚፈልጉት። ዳኒም ሜሪም ገብቷላ የሆነ ሀሳብ ይዘው ይመጣሉ። ያንን ሀሳብ ሩታ እንድትረዳቸው ይፈልጋሉ። እቺ ልጅ እኮ የራሷ አይምሮ አላት፣ የራሷ ጭንቅላት አላት። በጣም ትልቅ ልጅ ነች። ነገራቶችን ማስተዋል ትችላለች። በራሷ የፈለገችው ነገር ማድረግ የምትችል ሴት ነች። ዳኒም ሜሪም ስለመከሯት ምንም ነገር የምታደርግ ሴት አይደለችም። እነሱ ግን ያ ነገር በብዛት እያዩዋቸው እያደረጉ ያሉት ግዴታ እነሱ ያሉት ነገር መሆን አለበት። እነሱ የሚያመጡት ነገር መደረግ አለበት። ይሄ ደግሞ ተገቢ አይደለም። ሲቀጥል ደግሞ ካሁን በኋላ ሜሪም ዳኒም በቃ እዚች ጋር ያበቃል። አያስፈልጓትም ለሩታ ከዚህ ሰዓት ጀምሮ ማለት ነው። ለኔ ደግሞ መልስ መለስላት ያው ምናልባት ሜቢ ያውቃል ውስጡ ላይ ያውቃል። ምናልባት ለአፍ ከሆነ ያወራው እኔ ሩታን ዛሬ አይደለም ያወቅኳት ወይም ደግሞ ዛሬ አይደለም አጠገቧ የሆንኩት ከሩታ አጠገብ የሆንኩት ዛሬ አይደለም አለ ነገራቶች የሆነ ሰዓት ያቀራርባል፣ ነገራቶች የሆነ ሰዓት ያራርቃል እንጂ አለው እና እንደዛም እንዲልም አይችልም። የሆነ ነገር ኤፍሬም ስለመጣ ለእኛን ተወችን ምናምንም እንዲልም አይችልም። ለከነ ኮይፋይ ምን አለ መሰለ አሁን ዳኒ ምናልባት እንደ አንድ ነጥብ አሁን ሩታ እያወራች ነው ያለችውና ካወራችው ነገር ያስኩት ነገር አለ። ዳኒ ካወራው ነገር ያስኩት ነገር አለ። ዳኒ ያው በቃ ማለት ሩታን ስለሚያስብላት ወይ ደግሞ እሷ ምንም እንድትሆንበት ስለማይፈልግ እንደዚህ አይነት ነገር ለምን እንደዚህ ይሆናል ብሎ አሁን ዛሬ በራሱ አሁን እሱ ለምንድን ነው ሩታ እንደዚህ ሆነችው ብሎ እኔ ጋር መጥቶ ይሄንን ጠይቅልኝ ማለት በራሱ አንድ ትልቅነት ነው። ሁለተኛ ነጥብ ደግሞ ለሩታ ደግሞ ለዳኒ ደግሞ ልክ ያልሆነ ነገር ደስታን የሷ ፍቃድ ሳይጠየቅ እሷ ደስተኛ ሳትሆን ሲጀመር ይሄ አብሮ መሆን ቢፈልጉ በራሱ ዳኒ አብረው መሆን ቢፈልጉ በራሱ ደስታና ሩታ አብረው ቁጭ ብሎ አውርተው ነው እንጂ ሊሆን የሚገባው። አሁን አንዳንድ ጊዜ ምን አለ መሰለ በህይወታችን እኛ ሰው የሚያመጣብን ነገር ሰው ሲመጣ መልሶ ይሄዳል። ተረዳኸኝ አይደለም? ግን መሆን ራሳችን ፈልገን ስናመጣው ማንም ሊወስድብን አይችልም። አሁን ሩታ እንግዲያው ከሱ ጋር ተዋደድም ለምንም ይሁን ለምንም እኔ ስለሱ የግሏ ህይወት ስለሆነ ይሄንን ማለት አልችልም። ግን ከኔ በለጠ ደግሞ በቅርብ ስለሱ የምታውቁት እናንተ ናችሁ። ግን ያንን ደስታ የሚባለውን ሰው ቀጥታ ይዛችሁ ቤቷ ከመሄድ ሩቲ እንደዚህ ነው አብሮሽ መኖር ይፈልጋል ብላችሁ እሷን ጠይቃችኋት ቢሆን ከሷ ትክክለኛ መልስ ታገኙ ነበር።
ተረዳኝ አይደለም ዳኒ? አንድ ስህተቱ ይሄ ነው። አንተ ላይ ያየሁት ነገር ወይ ሜሪ ላይም ይሄ እንደዚህ አይነት ልክ አይደለም። እናንተ እንደ ልክ ነው። ምናልባት አንዳንዴ ለሰው በጣም አብልጠ ስታስብ በጣም የሆነ ለዛ ሰው የሆነ ጥሩ ፍቅር ሲኖረ ምንም ማድረግ ህይወቱን ባስተካከልኩለት ደስተኛ ምናልባት ሩታ ትላንትና ትስቅ ትጫወት ነበር። ያ ነገር ዛሬ ላይ ጠፍቶባችሁ ከሆነ ልክ ነው። ምናልባት እንደዚህ አይነት ነገር ልታደርግ ትችላለህ ወይ ደግሞ ከምታየው አንፃር የድሮ ሩቲን አጣናት። ግን ምንም ቢሆን ምንም ፍቃዷን መጠየቅ ግን አስፈላጊ ነው ባይነኝ እንደኔ ያየሁት ነው። አሁን ምናልባት ከሁለታችሁ ንግግር ነው ይሄንን ያገኘሁት። አልተናገርኩም። እኔ ያቀረብኩት ገና ጥያቄ ነው። ንግግሬን አልጀመርኩም። ገባ? እሺ። በመጀመሪያ አንተም በጣም ነው የምሰክነው። በዚሁ አጋጣሚ ሪስፔክትፉል ነው ሰው ነው ምናምን እና